ባለፈው እዚህ መጥቼ ወንዶች ተናከሉኝ ነበርና በጣም አስቸጋሪ ሁኔታ ላይ ሆኜ ደርሶልኛል። አብዬ ግን ትንሽ በይሳት ጤናዋ ደህና አይደለምና ትንሽ አሟታል። አያምርም? ቤተሰብ ይሄን አበባ ለአብዬ ነው የምሰጣት። እኔ አብዬ ነው የምሰጣት። ያው ለኔ ነው አረን ያልፈልግም። እኔ ያፍራለሁ። እኔ አልፈልግም። እኔ ያለው ልጅ ደግሞ ማንም አይነካሽ። ማንም አሰላሙ አለይኩም ውድና የተከበራችሁ የኛ ተወዳጅ ቤተሰቦቻችን እንዴት ናችሁ? ቤተሰብ እኛ ደህና ነን። እናንተ እንዴት ናችሁ? ቤተሰብ ያው በዚህ ሰሞን ትንሽ የለንም። የደረስክም አለስ ሞትክም ብላችሁ አልጠየቃችሁኝም ቤተሰብ። ለዛ ትንሽ ደብሮኛል። ችግር የለውም እችለዋለሁ። በእናንተ ተስፋ አልቆርጥም። ሁሌም በእናንተ ተስፋ አልቆርጥም። እኔ ያለው ቤተሰብ እኔ ጋር ሁሉ ሰላም ነው። ያው ሰሞኑን ትንሽ ነገሮች አሉ። ያ ነገሮች ደግሞ በሰፊው የምናወራበት ይሆናል። ምንድነው? ብዙ ነገር ተፈጥረዋል። ብዙ ነገሮች ሆነዋል። ማለት ያው ለቪዲዮ መምጣት ያልተመቹኝ ብዙ አጋጣሚዎች ነበሩ። ለእናንተ ለማድረስ ያልተመቹኝ ብዙ አጋጣሚዎች ነበሩ። ያ ነገር ደግሞ ከእናንተ ጋር ያው ሁሌም እናንተ ጋር መጥቼ ሳወራ ሁሌም ስናገር ምናምን ያስጨነኳችሁ መሰለኝ፣ ያስደበርኳችሁ መሰለኝ። ያው እናንተን ማስደበር አልፈልግም። እናንተን ሁሌም ከጎኔ እንደቆማችሁ አውቃለሁ፣ ከጎኔ እንደምትሆኑ አውቃለሁ። ያው እኔ ሁሌም እናንተ ጋር ስመጣ በጥሩ ባሪፍ በሚባል ቪዲዮ አይደለም እመጣላችሁ። እዛ ደግሞ ያው እኔም ይታወቀኛል፣ እናንተም እንደሚደብራችሁ አውቃለሁ። ግን ዛሬ እንደዛ ልላችሁ አይደለም የመጣሁበት ዋና ዓላማዬ ያ አይደለም። እና ስለኔ የምትጨነቁ ስለኔ የምታስቡ ቤተሰቦች እኔ ደህና ነኝ። ትንሽ አብዬ አሟታል። ያው ለሁሉም ነገር አልሐምዱሊላህ ማለት ነው። እና ትንሽ አብዬ አሟታል። ሉባባም ደህና ነች። በቃ እኔ ጋር ሁሉ ሰላም ነው። ትንሽ እያሳሰበኛል የአብዬ እንትን ነው። ያው በቪዲዮ በመጣላችሁ ምናምን ነገር ሁሌም እንደዚህ ያደረክ ሁሌም እንደዚህ ሆንክ ስለምትሉኝ ለዛ ነው ቪዲዮ ያልሰራሁላችሁ። አብዬን እንትን በማለት ነበር እያሳለፍኩ የነበረው ባልሰራሁባችሁ ሰዓት ማለት ነው። ዛሬ ግን ይሄ ቪዲዮ በጣም እያስጨነቀችኝና እንትን እያለችኝ ሰው ነበረችና ምን ልላችሁ ነው? እኔ ወላሂ ለራሴ ራሱ አላመንኩም። ማለት ለራሴ ራሱ ግርም ያለኝ ነገር ነው። ለራሴ በጣም የተደነቅኩበትና የተገረምኩበት ነገር ነው። ያ ነገር ደግሞ ምንድነው? ከአገር ውጪ የምታወራኝ ልጅ ነበረች ከአገር ውጪ ማለት ነው። ያው የወሎ ልጅ ነች። ያው እንደነገረችኝ ከሆነ የደሴ ልጅ ነኝ ብላኛለች። ወሎ የደሴ ልጅ ነኝ ብላኛለች። እኔ እንጃ ኦሬዲ ዛሬ ይሄ ቪዲዮ ለምንድን ነው ያስኩላችሁ? አጋጣሚ አንተ ጋር መምጣት ፈልጋለሁና በየትኛውም አጋጣሚ ቢሆንም በየትኛውም ሰዓት ቢሆን ቪዲዮ ይዘህ ነው እንድጠብቅ የሚፈልገው። ምክንያቱም በዚህ ሳምንት ውስጥ በዚህ 15 ቀን ውስጥ ቪዲዮ እየሰራህ አይደለም። ስለዚህ ቪዲዮ ያዝና ነው የምፈልገው። ብዙ ጊዜ እያጨናነቀችኝ ነበር፣ ቀን በቀን ማለት ነው። የግድ ካላገኘው እና ቪዲዮ ይዘህ ነው ላገኝ የምፈልገው እያለችኝ ነበር። ያው እዚህ ጋር አብዛኞቻችሁ ታውቁታላችሁ። ከዚህ በፊት እዚህ ጋር ነው ቪዲዮ የምሰራው እና ያው ልጅቷ እንድትመጣ ተናግሬያታለሁ። ማለት በቃ እዚህ አካባቢ ነው ብያታለሁ። ያው ይሄ አካባቢ በነገራችን ላይ ቡታጅራ ላይ በጣም የሚታወቅ ቦታ ነው። የትኛውም ሰው የሚያውቅበት ቦታ ነው። ቪዲዮ ላይ እንደምታዩት እኔ ቪዲዮ ላይ አይተው ይሄን ቦታ የሚነግሩኝ ሰዎች አሉ። እዚህ ጋር ነው የሚሉኝ ቦታና አብዛኛው ሰው የሚያውቁት ቦታ ነው እና ደውዬላት ምናምን ነገር አውርታኛለች እና እሷ እስክትመጣ ድረስ እንጠብቃታለን። እና ቤተሰብ እኔ ሁሌም የምላችሁ ነገር ምንድነው? የናንተ አጠገቤ የሚሆን የናንተ እኔን የማበረታታት ሁኔታ ሁሌም እንዳለ ነው የምፈልገው። የሆነ ሰዓት አውቃለሁ ሰሞኑ ትንሽ ቪዲዮ አልለቀኩኝም እና በቻላችሁት አቅም ይሄ ቪዲዮ እንዲወጣ አድርጉልኝ። ያው ልጅቷም በዛው ከልብ ለማመስገን የበሬ ነው። እኔ በጣም ነው ይገረመኝ። አሉ ብዙ እህቶች አሉ ያው አብዬን ለማግኘት እኔን ለማግኘት
በቃ ቤተሰቦቼ ሁላችንም ለማግኘት ከብዙ ማለት ከሩቅ ሀገር ነው ከሀገር ውጪ ወደዚህ ወደ ቡታጀራ አንተን ለማግኘት እመጣለሁ ብዙ እንትን ያሉ እህቶችም ነበሩ እና ዛሬ ደግሞ ያው ካላገኘኝ ብላኝ ዛሬ እዚህ ቪዲዮን ይዤ ያው እንዳይደብራት ብዬ ነው ይሄን ቪዲዮ ያስኩት እንዳይደብራት ብዬ ይሄን ቪዲዮ ይዣለሁ። ስለዚህ ቤተሰቦች እናንተ ማታሳፍሩኝም ብዬ አምናለሁ። እንጠብቃት። አለሽ ምንድን ነው ፈራሽ? ጠጋቢ እንትን እንዴ የሆነ ቦታ አይቼሻለሁ ከዚህ በፊት ጠጋቢ አትፍሪኝ። ተነገጥኩ እኮ የሆነ ቦታ አይቼሻለሁ። የት ነው ያየሁሽ? ማለት እንድደነግጭ ምናምን ነገር ሳይሆን ያው ማለት የሆነ ቦታ አይቼሻለሁ፣ ግን የት ነው ያየሁሽ? እዚሁ ቡታጀራ ነው። የሆነ ወንዶች ሰሞኑን ነው እንዴ? እሺ ያው ማለት ይቅርታ አድርጊኝና ቆይ እነግርሻለሁ። ማለት ካሜራ ይዣለሁ። ቤተሰቦች ካሜራ ያዝ እንዳልሽኝ መሰረት ካሜራ ይዣለሁ። አጋጣሚው ግን በጣም የሚገርም ነው። ጭራሽ ቤተሰብ ማለት ልጅቷ በጣም ደንግጣለች ምናምን ነገር ያው የደነገጠችበት ነገር ሰሞኑ አጋጣሚ ያው አምሽቼ ወደ ቤት እየሄድኩኝ ነበርና ብዙም ማለት እንደዚህ አላቃትም። እኔ እንደዚህ በስልክ ታውራኝ እንጂ ምናምን ነገር እንደዚህ በሰፊው አንተዋወቅም እና እኔ ግን ገርሞኛል። ምንድነው ቤተሰብ ያው እንትን እያሏት ነበር እና በዛ አጋጣሚ እኔ ከሷ ጋር እንትን ብያለሁ ተገናኝቻለሁ እና እሷን ለማስለቀቅ ምናምን ነገር ሞክሬ አጋጣሚ ሄጃለሁ። ግን እኔ እሷ እንደሆነች ምናምን ነገር አንቺ እንደሆነች ምናምን ነገር አላወቅኩኝ ነበር እና ደህና ነሽ? እና ያው ካሜራ ያዝ ብለሽኛል። ያው አውቃለሁ ማለት ካሜራ ለምን ያዝ እንዳልሽኝም ባላቅም ያው እንደነገርሽኝ ከሆነ እውነት ነው። ያ ሁሉ ነገር እውነት ነው ማለት ከዛ ድረስ እኔም ብለሽ ነው የመጣሽው። ከዛ ድረስ እኔም ብለሽ ነው የመጣሽው ማለት እኔ በጣም ማለት ብዙ እህቶች አሉ ከሀገር ውጪ እኔን ለማግኘት ወደዚህ መምጣት ቢፈልጉ ማለት ነው። አንቺ ደግሞ እንደዛ ስትይ ምናምን ነገር አንተን ማግኘት እፈልጋለሁ ምናምን ነገር ስትይ በጣም ነው የገረመኝ እና ደግሞ ከዛ ከመገሩም አልፎ ቪዲዮ ያዝና ጠብቀኝ ቪዲዮ ካልያዝክ ምናምን ነገር በነገራችን ላይ አብዛኛው ሰው ያው ያወራል በአፍ ያወራል እንጂ ካሜራ ላይ ሲቀርብ በጣም ነው የሚደነግጠው እና በጣም ነው እንትን የሚለው። በነገራችን ላይ ስላገኘሁሽ ደስ ብሎኛል እና ለቤተሰቦች የምትያቸው ነገር ካለ ያው ታውቂያለሽ በዚህ ሳምንት በዚህ ሁለት አልሰራውም ቪዲዮ። ይሄ ቪዲዮ ያስኩት ለአንቺ ብዬ ነው እና የምታወሪው ለቤተሰቦች የምታወሪያቸው ነገር ካለ ተናገሪ። ሰላም፣ የደሴ ልጅ ነኝ። የመጣሁት ከሳውዲ ነው። ቤተሰቦች ጋር ከመጣሁ አንድ ወር ከምናምን ይሆነኛል። እሱን ላገኘው በጣም እፈልግ ነበረ። እሱንም አብዬንም ማግኘት እፈልግ ነበረ። ስላገኘሁ በጣም ደስ ብሎኛል። ጀምቢልን ከዚህ በፊት እንደዚህ በስልክ ነው እንጂ ያላውቀውም ነበር። ባለፈው እዚህ መጥቼ ወንዶች ተናኮሉኝ ነበርና በጣም አስቸጋሪ ሁኔታ ላይ ሆኜ ደርሶልኛል። በጣም አመሰግናለሁ። ደግሞ ጭራሽ አልጠበኩም አንተ ትሆናለህ ብዬ ጭራሽ አልጠበኩም። በጣም ችግር ውስጥ ሆኜ ደርሰልኛል። አመሰግናለሁ። አረ እንትን እኮ ነው ማለት ምንም ችግር የለውም። እንደዚህ የምስጋና ምናምን ነገር ሳይሆን ኦሬዲ አንተን ማግኘት እፈልጋለሁ። እኔ አሁን እሷ ያለችኝ አንተን ማግኘት እፈልጋለሁ እና በዚህ ሰሞን ደግሞ ቪዲዮ አልሰራህም። እኔ ከዛ ሆና እንትን ትለኝ ነበር። ብዙ እህቶች እንደነገርኳችሁ ያወሩኛል። አብዬ ጋር መምጣት እፈልጋለሁ፣ በቃ እናንተን ማግኘት እፈልጋለሁ ይሉናል እና ያው
በዛ ልክ አስቤያት ነው እንጂ እኔ እንደዛ እና በአጋጣሚ ደግሞ በሰሞኑ ከወንዶች ጋር ስትጣላ ወንዶች አንዳንድ ያፈሉ ወንዶች አሉና ከነሱ ጋር ስትጣላ ምናምን ደርሼ እንትን ብያት ነበር እና እሷ ምናምን ነገር አላውቅም። ያው የጊዜ የነገሮች መገጣጠም ምን እንደሆነ ባላውቅም እና እንደዛ ነው ቤተሰቦቼ። ይሄ ምንድነው ነበር እንደዚህ ተንበርክኮ እንደዚህ የሚሰጠው አሁን ምን ሆኗል? ሴት ሆኗል እና ተንበርከሽ ሰጨኛሽ ተንበርከሽ ለኔ ነው። ኧረ እኔ አልፈልግም። እኔ አፍራለሁ። እኔ አልፈልግም። ለኔ ነው። የምርሽ ነው? ልቀበልሽ? አይደለም። በነገራችን ላይ ወንድ ነው ለሴት ሲሰጥ ያየሁት። አይ ማለት ምን በማስመልከት ነው ይሄን ያባለን የሚሰጠኝ? ለምስጋና እኔ ምንም አላደረኩኝም። ያው ይሄንም ያልሽኝ እንዳልሽኝ ነው ያደረኩት። ቪዲዮን የሚያዝ ያልሽኝ ምን ማለት እኔ ማመስገን ያለብኝ ምክንያቱም ከወሎ እዚህ ድረስ መምጣት ማለት ያው ቤተሰቦች አሉኝ ብለሻል። እዚህ ቤተሰቦች ስላሏት ነው ከዛ ወደዚህ መጣችሁ እና ቤተሰቦች ሁሉ ደህና ናቸው? ማዘር ሁሉ ሰላም እና አብዬን አገናኘኝ ያልሽ ልታለቅሽ ነው? በጣም ታገኛት ፈልጋለሁ። የምርሽ ነው? እሺ እኔ እንደውም ይሄን አበባ ይሄው አያምርም? ቤተሰብ ይሄን አበባ ላብዬ ነው የምሰጣት። እኔ ላብዬ ነው የምሰጣት። ያው ለቺኮች ብዙ ጊዜ እንትን አይደል? ላብዬ ነው የምሰጣት። ያው የኔ ልናገረው ቤተሰብ ልናገረው የውስጤን ላውጣው። ያው አንቺ ላገናኝሽ ፈልግ ነበር ማለት አብዬ ጋር እንሂድ ነበር ምናምን ነገር አብዬ ጋር ይዤሽ ነበር። አብዬ ግን ትንሽ በዚህ ሰዓት ጤናዋ ደህና አይደለምና ትንሽ አሟታል። ትንሽ ስላመማት ምናምን ነገር ለዛ ነው አብዬ ጋር እኔ ያላልኳት ማለት እዛ ማስመጣት ትችል ነበር፣ እዛ መምጣት ትችል ነበርና እዚህ ደግሞ ያሱት ያው ሁለታችን አጋጣሚ እሷ ላገኝ በጣም እፈልጋለሁ ስላለችኝ ስላወራችኝም በዚሁ ግን ይሄን ያህል ስጦታ አመሰግናለሁ። ጊዜ ያው ማን ነበር የወንዶች ነው። ወንዶች ይሰጣሉ፣ ሴቶች ደግሞ ይሰጣሉ ነው የሚባለው። ድሮ ወንድ ልጅ ነበር እንደዚህ ተንበርክኮ እንደዚህ የሚሰጠው። አሁን ምን ሆኗል? ሴት ሆኗል። እና ተንበርከሽ ሰጨኛሽ ተንበርከሽ ቤተሰብ ተንበርካ ብሰጠኝ ይሻላል ብዬ ነበርና በነገራችን ላይ በጣም ነው የሚያምረው። እኔ ደግሞ ላብዬ እሰጣታለሁ። ላብዬ እንደነገርኳችሁ ይዤ ሄጄ ያው እሰጣታለሁ። እና ቤተሰብ ሌላችሁ የምፈልገው ነገር በያላችሁበት ቦታ ላብዬ ዱአ አድርጉልኝ። አብዬን ዱአ አድርጉልኝ። ያው አሟታል ብያችኋለሁ። ዱአ አድርጉኝ፣ በተቻላችሁ አቅም ዱአ አድርጉልኝ እና ለዚህ በጣም አመሰግናለሁ። እና እዚህ ትቆያለሽ ነው ብታጀራ ውስጥ? አዎ ትንሽ እቆያለሁ። እዚህ ቤተሰብ ጋር ነሽ ነው? አዎ አክስቴ ልጅ አለችና እሷ ከእሷ ጋር ነሽ ነው? ትመለሻለሽ? አዎ እመለሳለሁ። ትቆያለሽ ወይስ በቅርብ ማለት በቅርብ ነው ወይስ ትቆያለሽ? ትንሽ የሚቆይ ይመስላል። ትቆያለሽ? እሺ ያው እኔ በፈለግሽ ሰዓት አለው። ያው እኔ አጋጣሚ ያገናኘን ያው ማግኘት ፈልጋለሁ ስትኝ እኔም ቪዲዮ አልጫንኩኝ ምናምን ነገር አንቺም ቪዲዮ ስራ ብለሽ ስለያሽኝ ቪዲዮ ይዣለሁ እና ቤተሰብ ምን እላችሁ ነው አመሰግናለሁ። ለእናንተ ልስጣችሁ አይበቃችሁ። እኔ 50 ምናምን ቤተሰቦች ይሄን ከሰጧችሁ አይበቃችሁም ቤተሰብ እና ያው ልጅቷ እስቲ ኮሜንት ላይ እናመሰግናለን በሉልኝ። ያው እናመሰግናለን። እንደዚህ ራሱ ማስታወስ መጠየቅ ትልቅ ነገር ነው። እኔ ትንሽ ደብሮኝ ነበር፣ ምክንያቱም ቤተሰቦች ያው በውስጥ የሚያወሩኝ ብዙ ቤተሰቦች ነበሩና በዚህ ሰዓት ስጠፋ ራሱ እየጠፋ አላሉኝ። የት ነህ ጀሚል ምናምን ብላችሁ አልጠየቃችሁም። ትንሽ ደብሮኛል። እኔ ውስጤ ላይ መያዝ አይመቸኝም፣ ማውጣት ነው የሚመቸኝና ያው ቤተሰብ በጣም ደስ ብሎኛል። እንደዚህ አስታዋሽ ሰው ይኑራችሁ ብዬ ነው እንትን የምለውና አመሰግናለሁ። ለዚህ ጽጌረዳ ነው የሚባለው እና
ፈርተሻል? ካሜራው አዎ ትንሽ ፈርተሻል? ራስሽ ያዝ ብለሽኝ ፈርቻለሁ። እንደዚህ የሚያስፈራል ያስፈራል። በጣም ካሜራ በነገራችን ላይ ቤተሰብ በጣም ነው የሚያስፈራው። ለአንዳንድ ሰው ቀላል ይመስላል፣ ያስፈራል። እና ዛሬ በዚህ ነገር መተንላችኋል፣ በዚህ ቪዲዮ መተንላችኋል። ያው ቪዲዮውን የሚያዝ ስላሽን ከልብ ነው የማመሰግነው። ምንም ማለት በቃ አላር ቃላት እኔ እሷ ስታየኝ እንደደነገጠች ሁላ እኔ ራሱ በጣም ነው የገረመኝ። ማለት ይሄን ያህል ስጦታ ተይዞ ይመጣልኛል ብዬ አላስብም ነበርና ይሄን ስጦታ ስላመጣሽኝ ከልብ ነው የማመሰግነው። ክበሪልኝ ነው የሚባለው፣ ክበሪልኝ። እኔ ያለሁልሽ ደግሞ ማንም አይነካሽ። ማንም ስንት ቦታ ከዛ ድረስ እዚህ እንደዚህ እኔ እንትን ብለሽ መተሽ እኔ ያለሁልሽ ማንም አይነካሽም። ባስፈለኩሽ ሰዓት ላይ አለው እዚህ ባለሽበት ሰዓት ከአንቺ ጋር ነው። ምንም ነገር አይደብርሽም። ያው ቤተሰብ ዛሬ ይሄን ይመስላል ያለንበት ሰዓትም ጊዜም ይሄን ይመስላል። በሰፊው እስክንገናኝ ከዚህ በኋላ እስቲ ከአላህ ጋር ቪዲዮ እሰራለሁ። ግን ደግሞ አደራ የምላችሁ ነገር ለአብይ ዱአ አድርጉልኝ፣ ወላሂ ዱአ አድርጉልኝ። በጣም ደብሮኛል። ግን እንደዚህ ብዬ ለእናንተ መናገር አልፈልግም። ካሁን በኋላ አልናገርም ብዬ በራሴ ወስኛለሁ። ማለት ያው እናንተ ደግሞ እንዲደብራችሁ ስለማልፈልግ ነው። ያው አሪፍ ነገር ይዤ እመጣለሁ ብዬ አስባለሁ። ግን ዱአ አድርጉልኝ። በቃ ቤተሰቦች፣ የኔ ቤተሰቦች ቻው በይልኝ። ቻው በይልኝ። ያው ቤተሰብ ብዙዎቻችሁ መጣችሁ እንደሷ እንደምትጠይቁኝ አውቃለሁ። እመጣለሁ ያላችሁ ብዙ ቀጠሮ ያዘዛችሁ ሰዎች አላችሁ እና ቶሎ ኑና ይሁን እና ቤተሰብ እንወዳችኋለን። በያላችሁበት ቦታ ሰላማችሁ ብዝት ይበል። ቻው በይ።